እንድንበት ዘንድ ከሰማይ በታች የተሰጠን ስም ማን ብቻ ነው? ኢየሱስ የሚለው ስም ብቻ ነው። ዝም ብዬ የሆነ ሀሳብ ብነግራችሁ ክርስቶስን የሚተካ የመዳን መስመር አለ ብላ ቤተክርስቲያንም አታምንም፣ የላትምም፣ አይኖርም። በማለት አልጨረስኩትም እና እስከ መጨረሻው አይኖርም። ግን ምን አለ መሰላችሁ ጅል የሚባል ሰው አለ። ጅል የሚባል ሰው ምንድነው? እነሱ የሚጠቅሱትን እኛ ማናውቀው መምሰሉ ማለት ነው። ሲጀመር ቤተክርስቲያን መጽሐፍ ቅዱስ ጸሎቷ ነው ብል ማጋነን ሳይሆን ሪያሊቲ ነው የምትሉት እናንተ እውነታ መሆኑ ነው ማለት። ለምን መዝሙረ ዳዊት መጽሐፍ ቅዱስ ነው አይደል? የሚመን መዝሙረ ዳዊት ሳይደግም አይውልም ማለት ይደግማል። መጽሐፍ ቅዱስን ኖረ ነው አውቀ ነው ተምረ ነው እንጂ የምንኖር እኛ መዳን በሌላ በማንም የለም እያል መድኃኒትን የምንዘነጋ ጅሎች አይደለም። መዳን በሌላ በማንም የለም። እውነት ሐሰት እውነት። ወደ መድኃኒቱ ግን የሚያደርሱ ደግሞ መድኃኒቶች ግን አሉ ማለት ነው። መዳን በማንም የለም በሉላችሁ። መዳን በሌላ በማንም የለም። ሲያማችሁ የት ነው የምትገኙት? ፋርማሲ አልማዝ መድኃኒት ቤት ነው የምትገኘው ማለት ነው። ደግሞ በዛውም ልንገራችሁ አልማዝ መድኃኒት ቤት አይባልም። እሺ ያስኮለው ትምህርት ድብልቅልቅ አድርጎ ረበሸን ማለት ነው። ትዕግስት ግሮሰሪም አይባልም። ስሙን አይደለም የነቀፍኩት፣ ባለቤትና ተሳቢ አታውቁም ነው ሀሳቡ። ትዕግስት ግሮሰሪ ከሆነች ግሮሰሪው ሳይሆን ትዕግስት ራሷ ናት ግሮሰሪ ማለት ነው። ሰምታችኋል? የትዕግስት ግሮሰሪ ነው ነገሩ። ምን ታረጉት እናንተ? አልማዝ ጎበዝ ተማሪ ናት ትምህርት ቤት ሮጠች እያላችሁ የተማራችሁ ሰዎች እስኪ በሉ አልማዝ በሉ። ጎበዝ ተማሪ ናት በሉ እንጂ ትምህርት ቤት ሮጠች። ማሰሪያው ማን ነው? ሮጠች ነው አይደል? ቀጥታ ወሰዱት። አልማዝ ሮጠች፣ ትምህርት ቤት ሮጠች። ትምህርት ቤቱም ሮጠ፣ አልማዝም ሮጠች ማለት ነው። ወደ ትምህርት ቤት ነው የሚባለው። እውነቴን ነው። ይሄ አማርኛ አስተካክላችሁ ባይሆን ጻፉ እንጂ ምንድነው በሌላ ቋንቋም ቢሆን እንደዚያ የምትሉት እርግጠኛ ነኝ። እንደዚያ ነው ይባላል አይደል? ኦሮሞኛው ቢጻፍ አዎ እያሉ ነው እሳቸውም ደግፈውኛል ማለት ነው እንግዲህ። እና ምንድነው ነገሩ? ምን ታደርጉት? አበበ በሶ በላ ያላችሁ ተምራችሁ በሶን ነው የሚባለው። እሺ ሲያበበ በሶ በላ በሉ። አበበ በላ በሶ በላ። በሶም በይ ነው አበበም ተበይ ነው ማለት ነው። ገብቷችኋል? እንዴ ማለት የሆነ አልማዝ እንትን ቤት አትበሉ ነው። የአልማዝ ግሮሰሪ የአልማዝ ፋርማሲ ነው ማለት። እሺ ገብቷችኋል አይደል? አልማዝ ሆቴል ከሆነ አልማዝ ራሷ ምንድነው በሉ እንጂ። እሺ ሰው ሲያመው የት ይሄዳል በሉ እንጂ። እንድንበት ዘንድ በሉ ሁላችሁም ከሰማይ በታች ኢየሱስ ከሚለው ስም በቀር መድኃኒት የለም። ፓስተሩ ሐኪም ቤት ይሄዳል አይሄድም? ማስታገሻ ይዞ ነው የሚውለው። እንደው ራሱን ቢያመው እኮ እንትና ፋርማሲ ነው የሚሄደው ማለት ነው። ልብ ብላችሁ ስሙኝ። ወደ ነገር ልመልሳችሁ። ቆይ እሱ ጋር እመለሳለሁ ስለምመለስ ማለት ነው። ቢያንስ 4 ትርጉሞችን ላሳያችሁ። 4 ትርጉሞች መዝሙረ ዳዊት 118 ቁጥር 105 ላይ ኖን ማይቶት ሕግከ ለግሬ ሕግህ ለግሬ መብራት ነው በሉ ሁላችሁም። ሕግህ ለግሬ መብራት ነው። ሕግህ ለምን መብራት ነው? ሕግ ምን ተባለ? ተናገሩ እንጂ። ሕግ ምንድነው ተባለ? አንድ ሁለተኛ የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 22 ማህቶቱ ለስጋ ከዓይን ከውእቱ የስጋ መብራት በሉ ዓይን ነው በሉ እንጂ። እዛ ጋር ምንድነው መብራት? ሕግ በሉ እንጂ። እዚህ ጋር መብራት ምንድነው? 2 ሶስተኛ የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ
አንትሙ ውእቱ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ሐዋርያት። እስኪ እናንተ በሉ የዓለም ብርሃን ናችሁ። 3 ስንት ብርሃን አገኛችኋል? 3 4ኛ አንሶስውን ዘበክሙ ብርሃን የቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 35 ላይ ብርሃን ሳለላችሁ ተመላለሱ በሉ። ብርሃን ሳለላችሁ ተመላለሱ። ምንድነው ይሄ ብርሃን የተባለው? እዚህ ጋር ምንድነው ምንድነው ነው? ብርሃን ሳለላችሁ በሉ። ብርሃን ሳለላችሁ ምንድነው ብርሃን? ኢየሱስ ክርስቶስ አይደለም። እዚህ ጋር እንደዛ እድሜያችሁ ሳለ እድሜ ነው ብርሃን የተባለው። እድሜ ሳለላችሁ ምን በሉ? እድሜያችሁ ሳለ ሳይቆረጥ ምን በሉ? ተመላለሱ። ስንት ብርሃን አመጣን? 4 5ኛ አነ ውእቱ ብርሃኑ ለዓለም ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ በሉ። እኔ በሉ የዓለም ብርሃን ነኝ። ጥያቄ ስንት ብርሃን አለ በሉ እንጂ። አሁን ይሄን እንትና ቢያገኙት እኮ ሲኖትራክ የረገጠው ቲማቲም ነው የሚያስመስሉት። መቱን ብርሃንም ኢየሱስ ነው። ክርስቶስ ብርሃን ነው በሉ። ክርስቶስ ብርሃን ነው በሉ። ከዛ እድሜ ብርሃን ነው፣ ሕግ ብርሃን ነው፣ አይን ብርሃን ነው፣ ሐዋርያት ብርሃን ናቸው፣ እኛም ብርሃን ነን። እኛ ራሱ ብርሃን ነን። ለምን አለ? ብርሃንክሙ ይብራ በቅድመ ሰብ፣ ብርሃናችሁ በሰው ፊት ይብራ አለ። ይህ ራሱ የብርሃን ልጅ ማን ነው ማለት? ብርሃን ነው። እኛ ራሱ ምንድን ነን ማለት ነው? ብርሃን በሉ። በሞት ያፈርሰውን እንግዲህ ይሄን ሲያገኘው እንትና እንዲሁ አባ ጊዮርጊስ ልቤን ነው የሚያሳርፈው። እመቤቴን በጣም ልቤን ማለት ነው። እንዲህ ያሉት ሰዎች ያዛጦን ጣዖት ናቸው ይላል። ይኸው እንግዲህ ጣዖት አንዱ ጣዖት የሚያሰኘው በከበረ ነገር ተሰርቶ የተዋረደ መሆኑ ማለት ነው። እስኪ በከበረ ነገር ተሰርቶ በሉ። እሱ ደግሞ ምንድን ነው? የተዋረደ። ተመልከቱ፣ አክብረ ነው አይን አውጥተንለት እዚህ ጋ አፍንጫ ኖሮት እዚህ ጋ አፍ ተሰርቶለት እዚህ ጋ ገጭ